በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የእመቤታችን የንጽሕተ ንጹሐን የአስራት የቃል ኪዳን ልጆች የጻድቃን የሰማዕታት የቅዱሳን መላእክት አገልጋዮች አባቶቼ፣ እናቶቼ፣ ወንድሞቼ እና እህቶቼ ባሰባሰበን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደየሰዓት አቆጣጠራችሁ እንደምን ዋላችሁ? እንደምን አደራችሁ? እንደምን ለዚች ሰዓት ደረሳችሁ? የሰራዊት ጌታ እግዚአብሔር አምላካችን ይችን ሰዓት ባርኮ ቀድሶ ቃሉን እንድንሰማባት እንድንማማርባት ስለፈቀደልን ዛሬም ዘወትርም ስሙ በፍጥረታት አንደበት ሁሉ የተመሰገነ ይሁን። እንግዲህ እግዚአብሔር እንደወደደና እንደፈቀደ እኔን ቃሉን በአንደበቴ እያናገረ ለእናንተ ደግሞ ቃሉን በዝነ ልቦናችሁ እያሳደረ ሁላችንም የሁላችንም አባት የሁላችንም መምህር የሁላችንም መካሪ የሁላችንም ፈጣሪ የሰራዊት ጌታ እግዚአብሔር አምላካችን እንዲያስተምረን የእርሱ ቅዱስ ፈቃዱ ይሆንልን። አትብላ በሚል ርዕስ እሱ እንደወደደና እንደፈቀደ እንማማራለን። አትብላ በሚል ርዕስ ቃሉ የሚገኘው ኦሪት ዘፍጥረት ምዕራፍ 2 ከቁጥር 17 ላይ ነው። አትብላ የሚለው ቃል የተነገረው ለሁላችን አባት ለአዳም ነው። ለአዳም ይነገር እንጂ ይህ ቃል እኔና እናንተን ያስተምረናል። ይህ ቃል ሁሉን ሲያስተምር ነበር። ይህ ቃል ሁሉን ሲመክር ነበር። ይህ ቃል ሁሉን ሲገስጽ ነበር። አሁንም ይህ ቃል ሁሉን ያስተምራል። አሁንም ይህ ቃል ሁሉን ይመክራል። አሁንም በዚህ ቃል ሁላችንም እንገሰጻለን። ተመክረን ተገስጸን ወደ መልካም ነገር እንመለሳለን እና ለአዳም ብቻ ተነግሮ የቀረ ቃል አይደለም። የእግዚአብሔር ቃል ስለሆነ ሁልጊዜ የእግዚአብሔር ቃል ሕያው ነውና ሕያው ሆኖ የሰው ልጆች ሕያዋን የሆኑትን የሰው ልጆች ሲያስተምር ይኖራል እና አባታችን አዳም አትብላ ተባለ። እንግዲህ መጪው ከነገ ሰኞ ጀምሮ እስከ ረቡዕ ድረስ የነነዌ ሰዎች የዳኑበት ጾም ከመቅሰፍተ እግዚአብሔር ያመለጡበት ከእግዚአብሔር በትር ያመለጡበት የዳኑበት ጾም ነው። ለእኛም የነነዌ ሰዎች ብቻ ጾመውት አይደለም የቀረው። በስርዓተ ቤተ ክርስቲያን ተሰርቶልን በስርዓተ ቤተ ክርስቲያን ከተሰሩት አጽዋማት ከሰባቱ አጽዋማት አንዱ ይሄ የነነዌ ሰዎች የጾሙት ጾም 3 ቀን ጾመው ከእግዚአብሔር ጋር የታረቁበት ጾም ነውና እሱን ምክንያት በማድረግ ከዛሬ ጀምሮ ለ3 ቀናት በተከታታይ እንማራለን ስለ ጾም ጥቅም ስላለው ነው። አዳም አትብላ የተባለው አባት ለልጁ የማይረባውን ጥቅም አይመክረውም። የማይረባውን ምክር አይመክረውም። የማይጠቅመውን ምክር አይመክርም አባት ለልጁ፣ እናትም ለልጇ እንደዚያው። ስለዚህ አባት እናት ተብሎ የሚጠራው ፈጣሪያችን መድኃኒታችን የሰራዊት ጌታ እግዚአብሔር እሱ ለእኔና ለእናንተም ሊያስተምረን አሁን እንደ አዳም አትብሉ ይለናል። ስለምን? ጾም ነው። ለምን? ከእግዚአብሔር ጋር የምትገናኙበት፣ ለኃጢአታችሁ ስርየትን የምታገኙበት፣ ከቅዱሳን ኅብረት የምትቆጠሩበት
ከቅዱሳን ማህበር የምትቀላቀሉበት ጾም ነውና አትብሉ ይለናል። ለአዳም ብቻ አይደለም ተናግሮት የቀረው ይህን ቃል ለእኔና ለእናንተም እየተናገረን ነው። ሁልጊዜ ነው። ቅዳሜና እሑድ፣ ሰኞ ማክሰኞ እንበላለን። ረቡዕ ሲደርስ ጾም ነው ይለናል። ሐሙስን እንበላለን። ዓርብ ደግሞ ጾም ነው ይለናል። ሁልጊዜ ይህ ቃል ይሰብከናል፣ ያስተምረናል። እኔና እናንተ ክርስቲያን ተብለን የተጠራነውን በሙሉ ጾም ያስተምረናል። እግዚአብሔር አትብላ አለው አዳምን። የሰራዊት ጌታ እግዚአብሔር አምላካችን አዳምን በስድስት ነገር ከዚያም በላይ አክብሮታን በስድስት ነገር አክብሮ ነው የፈጠረው። በስድስት ነገር በዋነኝነት ነው። በስድስት ነገር እስኪ ከመሰረቱ እያየነውን ሄድ ብዬ ነው ወደ መሰረቱ የገባሁት እና በመጀመሪያ አንደኛ በአርአያውና በምሳሌው አክብሮ ነው የፈጠረው የሰውን ልጅ አዳምን በአርአያውና በምሳሌው። በማን አርአያና ምሳሌ? በእግዚአብሔር አርአያና ምሳሌ ነው የፈጠረው አባታችንን አዳምን አንደኛ። ሁለተኛ በጸጋ ልጅነት አክብሮ ነው የፈጠረው። ሌሎችን ፍጥረታት በዚህ ሁሉ አላከበራቸውም። በጸጋ ልጅነት አክብሮ በጸጋ የእግዚአብሔር ልጅ ሆኖ ነው የተፈጠረው አዳም። በጸጋ የእግዚአብሔር ልጅ ሆኖ ሁለተኛ። ሶስተኛ የፍጥረታት ጉልላት ሆኖ ነው የተፈጠረው አዳም። የፍጥረታት ጉልላት መደምደሚያ። ከእሑድ እስከ ሐሙስ ሌሎቹን ፍጥረታት ፈጠረ፣ 21ዱን ፍጥረታት ፈጠረ። በዕለተ ዓርብ ደግሞ የሰውን ልጅ አዳምን ከምድር አፈር ሰራው ነው የሚለው። በአፍንጫውም እፍ ብሎ የሕይወትን እስትንፋስ አሳደረበት ይላል። የሰውን ልጅ ከምድር አፈር ከሰራው በኋላ ሕይወት እንዲኖረው ሕያው ሆኖ እንዲኖር የሕይወትን እስትንፋስ እፍ አለበት፣ አዳምም ሕያው ሆነ ይላል እና የመጨረሻ ፍጥረት የፍጥረታት መጨረሻ መደምደሚያ ጉልላት ሆኖ ነው የተፈጠረው የሰው ልጅ አዳም። አራተኛ ከሌሎች ከአራዊቱ ከእንስሳቱ ለይቶ በነባቢት ነፍስ አክብሮ ነው የፈጠረው። በነባቢት ነፍስ በምትናገር በምታስብ ዘላለማዊት በሆነች ነፍስ አክብሮ ነው የፈጠረው የሰው ልጅ። አራተኛ በነባቢት ነፍስ ከሌላው ከእንስሳቱ ከአራዊቱ ለይቶ ይህ እንስሳቱ አራዊቱ ይበላል ይጠጣል፣ ነገር ግን ተናጋሪ አይደለም። እግዚአብሔር በታምራት ያናገራቸው ፍጥረታት አሉ። በሱ ታምራት እንደገና በዘኍልቍ ምዕራፍ 22 ላይ ስናነብ እንደምናገኘው የበለዓም አህያ በተአምር ተናግራለች። በተአምር ስለ በለዓምን ገስጻለች፣ በለዓምን መክራለች። መልአኩ በእሷ ላይ ተገልጾ በለዓምን ገስጾታል፣ በለዓምን አስጠንቅቆታል። ነገደ እስራኤልን ቤተ እስራኤልን እንዳይረግም በተሰጠው ሀብተ መርገም እንዳይረግም ተሰጥቶታል፣ ተነግሮታል። በአህያዋ ላይ የእግዚአብሔር መልአክ ተገልጾ ገስጾታል እንጂ ከዚህ ውጭ በእንስሳ በሰብአዊ ቃል የተናገረች እሷ ናት። እንደገና ሌሎቹ በሆሳዕና እብነ ሆሳዕና እግዚአብሔርን እንደ ሕፃናቱ እንደ ሐዋርያት አመስግነዋል በተአምራት እና ከዚህ ውጭ በቃል ሰብአዊ የሚናገር ከእንስሳቱ ከአራዊቱ የለም። የሰው ልጅ ብቻ ተለይቶ በቃል ሰብአዊ ተናጋሪ ነፍስ ነባቢት ነፍስ ተሰጥቶት ከብሮ የተፈጠረ የሰው ልጅ ነው። አራተኛው ይሄ ነው። አምስተኛ ደግሞ የሰራዊት ጌታ እግዚአብሔር በባህሪው የሚገዛውን እግዚአብሔር የፈጠረውን ሁሉ እንዲገዛ
ለአዳም በጸጋ ተሰጥቶታል። የጸጋ ንጉስነት ምድራዊውን እንዲገዛ በጸጋ ተሰጥቶታል። በዚህ ሁሉ ከብሯል። ስድስተኛ እግዚአብሔር በባህሪው የሚያዘውን አዳም በጸጋው ከእግዚአብሔር በተሰጠው ጸጋ እንዲያዝ ተሰጥቶታል። በዚህ ሁሉ በስድስት አይነት ከብሮ ነው የተፈጠረው የሰው ልጅ። ከዚያም በላይ እንደ ሰው ልጅ እግዚአብሔር ከፈጠረው ፍጥረት ሁሉ ያከበረው የለም። ሰንበት ተአቢ እምኩሉ ፍጥረት እምኩሉ ዕለት ሰንበት ተአቢ እምኩሉ ዕለት ወሰብ ይከብር እምኩሉ ፍጥረት። የሐዲሱ ሊቅ ቅዱስ ያሬድ የተናገረው ነው። ሰንበት ተአቢ አለ እምኩሉ ዕለት ወሰብ ይከብር እምኩሉ ፍጥረት። ነቢየ እግዚአብሔር ዳዊትም ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልቦ ተመሰሎ። ሰውስ በተፈጥሮ ክቡር ነበር፣ ነገር ግን በአስተሳሰቡ በአመለካከቱ እንደ እንስሳ ሆነ፣ እንስሳትንም መሰለ ብሎታል። እንደ ሰው ልጅ የከበረ ፍጡር የለም። እንደ ሰው ልጅ የከበረ እኔና እናንተ አባቶች፣ እናቶች፣ ወንድሞች፣ እህቶች እግዚአብሔር አምላካችን አክብሮ አልቆ ከፍ አድርጎ የፈጠረን እና በዚህ በዘረዘርኩላችሁ ከ1 እስከ 6 በዘረዘርኩላችሁ ክብር አክብሮ ነው የፈጠረው የሰው ልጅ። ምን ይላሉ ታዲያ አባቶቻችን ጥያቄ ሲጠይቁ? በዚህ ሁሉ ክብር እግዚአብሔርን የሰራዊት ጌታ እግዚአብሔር አዳምን ካከበረው ለምን አትብላ አለው ይላሉ። ምክንያቱን ደግሞ እንዲህ ብለው ይዘረዝራሉ። አትብላ ያለበትን ምክንያት፣ 1 የአዳም ፍጡርነት የእግዚአብሔር ፈጣሪነት እንዲታወቅ፣ የአዳም ፍጡርነት የእግዚአብሔር ፈጣሪነት እንዲታወቅ። 2 የእግዚአብሔር ገዥነት የአዳም ተገዥነት እንዲታወቅ፣ አዳም ተገዥ መሆኑን እንዲያውቅ፣ እግዚአብሔር እንደሚመራው እግዚአብሔር እንደሚያስተዳድረው እግዚአብሔር እንደሚያኖረው በእግዚአብሔር እንደሚገዛ እንዲያውቅ። 3 ደግሞ የአዳም ልጅነት የእግዚአብሔር አባትነት እንዲታወቅ፣ የእግዚአብሔር አባትነት ለማን? ለአዳም። የአዳም ደግሞ ልጅነት ለማን? ለእግዚአብሔር። አባትና ልጅ እንዴት እንደሚከባበሩ፣ ልጅ የአባቱን ምክር እንዴት እንደሚሰማ፣ ልጅ ለአባቱ እንዴት እንደሚታዘዝ፣ ልጅ አባቱን እንዴት እንደሚያከብረው እንዲታወቅ በዚህ ሕግ እንዲመራ፣ አትብላ የሚለውን ሕግ እንዲያከብር። እንደገና እግዚአብሔር ይህን ሁሉ ክብር አክብሮ በዚህ ሁሉ ክብር አክብሮ ከፈጠረው እግዚአብሔርን በዚህ ሁሉ ክብር ያከበረውን እግዚአብሔርን እንዴት እንደሚወደው አዳም እንዲገልጽ፣ በሌላ በኩል ደግሞ ስርዓት እንዲይዝ፣ ስርዓት እንዲያውቅ፣ በሕገ እግዚአብሔር እንዲመራ በሕገ እግዚአብሔር እንዲመራ እና ያ የእግዚአብሔር ሕግ ምንድን ነው? ጾም እንዲጾም፣ ስርዓተ ጾምን ለመደንገግ፣ ስርዓተ ጾምን ለሰው ልጆች ለመስራት። እንግዲህ ሌሎቹማ ያለ ነነዌ በዘመነ ነነዌ ብቻ ነው፣ በነነዌ ዘመን ብቻ ነው እንስሳቱ አራዊቱ እንስሳቱ የበጉም ግልገል የላሙም ጥጃ የእናቱን ጡት እንዳይጠባ እንዳይገናኝ ሁሉም እንዲጾም የታወጀው በነነዌ ነው።
እንጂ እንስሳት ከቤታቸው እንደወጡ ከማሰሪያቸው እንደተፈቱ ሳር ነው የሚነክሱት፣ ምግባቸውን ነው የሚፈልጉት። በነነዌ ዘመን ግን እነሱም ተከልክለዋል። ላም ከጥጃዋ፣ ጥጃ ከላም ከእናቷ ጋር እንዳትገናኝ ተከልክሏል። ሁሉ ነው የጾመው እና ስርዓተ ጾምን ለአዳም ለማስተማር 5ኛው። 6ኛው ደግሞ ለአዳም ነፃ ፈቃድ ለመስጠት፣ በነፃ ፈቃድ እንዲመራ የሚጠቅመውንና የማይጠቅመውን ለይቶ እንዲያውቅ፣ በሚጠቅመው መንገድ እንዲሄድ፣ በማይጠቅመው መንገድ ከማይጠቅመው መንገድ ደግሞ እንዳይጓዝ፣ በማይጠቅመው መንገድ እንዳይጓዝ ነፃ ፈቃድን ለመስጠት እግዚአብሔር የሰራዊት ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ አስገድዶ የሚገዛ አምላክ አይደለምና ነፃ ፈቃዱን ለመግለጽ፣ ለማሳወቅ፣ ለማስተማር፣ ለመምከር፣ ለመንገር አዳምን እንዲህ አድርጎ አስተምሮታል። እንዲህ አድርጎ እና ይሄ አዳም ጾም የሚባል ሕግ ነው፣ አትብላ የሚባል ሕግ ነው የተሰራለት። አትብላ ምን ተባለ? የሰራዊት ጌታ እግዚአብሔር አምላካችን ከምድር አፈር የሰው ልጅ አዳምን ከፈጠረው ካበጀው የሕይወትን እስትንፋስ እፍ ብሎ ካሳደረበት በኋላ ገነትን ወይም ኤደን ገነትን እንዲንከባከባትና እንዲጠብቃት በዚያ አስቀመጠው። ማንን እንዲንከባከባት? ገነትን፣ ኤደን ገነትን እንዲንከባከባት እንዲጠብቃት በዚያ አስቀመጠው። ምን የሚል ሕግ ሰርቶ? አትብላ የሚል። በገነት ምን አለው? በገነት ካለው ዛፍ ሁሉ ትበላለህ፣ ብላ። ነገር ግን ይህን ክፉውንና በጎውን ከሚያሳውቀው ከዚህ ግን እንዳትበላ፣ ከዚህ ከበላህ ግን የሞት ሞት ትሞታለህ ሲል አስጠነቀቀው። ብላ አትብላ። 2 ቃል ነው ያስቀመጠለት እግዚአብሔር ለአዳም። ከገነት ዛፍ ሁሉ ትበላለህ አለው። ብዙ ነው በገነት ያለው ዛፍ። ከዚህ መልካምና ክፉን ከሚያሳውቀው ከዚህ ጋር ግን ዛፍ ግን እንዳትበላ አለው። አትብላ ያልኳችሁ ለዚህ ነው። አትብላ። እንግዲህ ምን ይላሉ አባቶቻችን መተርጉማን ሲያስተምሩን በማቴዎስ ወንጌል ምዕራፍ 4 ላይ ስለ ጾም፣ ስለ መድኃኔ ዓለም ኢየሱስ ክርስቶስ ጾም ሲያስተምሩን ስራውን በጾም ነው የጀመረው። ብዙም አባቶቻችን ነቢያት ስራቸውን በጾም ነው የጀመሩት። ሰፋ አድርገን እንማረዋለን 3 ቀን ያህል ለተከታታይ። ብቻ እናንተ በደንብ እያደረጋችሁ እንድትከታተሉኝ በእግዚአብሔር ስም እጠይቃለሁ። እና አትብላ አለው። እና ስለ ጾም ሲናገሩ ምን ይላሉ? መብል ለኃጢአት፣ እግዚአብሔርን ለማስቀየም፣ እግዚአብሔርን ለማሳዘን፣ ከእግዚአብሔር ሕግ ለመውጣት፣ አጥፊ ሆኖ ለመገኘት መብል ምክንያት፣ መብል ደግሞ መሰረት እንደሆነ ሁሉ ይላሉ ከእግዚአብሔር ቤት ለመራቅ፣ ከእግዚአብሔር ሕግ ለመውጣት፣ ለኃጢአት መሰረት መብል እንደሆነ ሁሉ መብላት፣ አብዝቶ መብላት ነው ከእግዚአብሔር ቤት የሚያወጣን። ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን አብዝቶ መብላት፣ ከልክ በላይ መብላት፣ አትብሉ የተባለውን መብላት፣ አታድርጉ የተባሉትን ማድረግ ከሕገ እግዚአብሔር ያወጣል። ከእግዚአብሔር መንግስት ያወጣል። ልጆች ከመባል ይከለክላል። እና መብል የኃጢአት መሰረት ነው።
መብል ለኃጢአት መሰረት እንደሆነ ሁሉ ጾምም ደግሞ ለምግባር፣ ለትሩፋት፣ ለመልካም ነገር እግዚአብሔርን ለመታዘዝ በእግዚአብሔር ለመመራት በሕገ እግዚአብሔር ለመጠበቅ ከመላእክት ኅብረት ከቅዱሳን ማህበር ለመቀላቀል ደግሞ ጾም መሰረት ነው። እግዚአብሔርን ለማስደሰት ጾም መሰረት ነው። የመጀመሪያ ሕግ ነው። የሥራ ሁሉ መጀመሪያ ነው። ጾም ምን ጾም ከሆነ እንደፈለገን ምን በላ ማን ጠጣ ከሆነ ይህን ስጋችን በፈቃደ ነፍስ የምናስገዛው ፈቃደ ነፍሳችን ፈቃደ ስጋችን አሸንፎት የሚኖር ከሆነ ለምግባር ለትሩፋት የተነሳሳን የተዘጋጀን የበቃን እንሆናለን። እና ምን አሉ? መብል ለኃጢአት መሰረት እንደሆነ ጾም ደግሞ ለምግባር ለትሩፋት እግዚአብሔር ለሚደሰትበት መልካም ለሆነ ሁሉ ስራ ለመስራት መሰረት ነው ይላሉ አባቶቻችን። መሰረት ምን ይላሉ? ከዚህ የተነሳ ታዲያ ጾምን ምን ይሏታል? ምን እያሉ ይወድሷታል? ምን እያሉ ያንቆለጳጳሷታል? ምን እያሉ ያገኗታን ያደንቋታን? ጾምን ከጥቅሟ ተነስተው ሲናገሩ ጾም እማለ ጸሎት ይሏታል። የጸሎት እናት እማለ ጸሎት ወእህታ ለአርምሞ ለአርምሞ ደግሞ እህት ወነቃ ለአንብ ለእንባ ደግሞ ምንጭ የእንባ ምንጭ ወጥንተ ኩሉ ገድለ ሰናይ የመልካም ነገር የተጋድሎ ሁሉ ተጋድሎ በሁለት ነው የሚከፈለው። ስለ ስጋ መጋደል አለ። ስለ ስጋን አሸንፎ ለመኖር አድግ እኔ እበልጥ የሚደረግ ተጋድሎ አለ። ገፋኸኝ፣ ቀማኸኝ፣ ወሰድክብኝ፣ የኔ የሆነውን ወሰድክ በሚል ስጋዊ ተጋድሎ አለ። ዓለምን አሁን እያተራመሰው ያለው ይሄ ነው። እያተራመሰው ያለው ከእግዚአብሔር እየለየው ከእግዚአብሔር ቤት እያስወጣው ያለው ዓለምን የሰው ልጅ በሙሉ ይሄ ነው ስጋዊ ተጋድሎ። ስለዚህ ከዚያ ከስጋዊ ተጋድሎ ሲለይ ወጥንተ ኩሉ ገድለ ሰናይ የሁሉም የመልካም ነገር ተጋድሎ የዚያ ሁሉ መነሻ ምንጭ ናት፣ መጀመሪያ ናት ይሏታል አባቶቻችን። ጾምን እማለ ጸሎት ወእህታ ለአርምሞ ወነቃ ለአንብ ወጥንተ ኩሉ ገድለ ሰናይ። ስለዚህ አትብላ ምን አለ የሰራዊት ጌታ እግዚአብሔር አዳምን ምን አለው? አትብሉ ይለናል። አሁን እኔና እናንተን አሁን ይህን ዘመን አስተርእዮን ስንበላ ነው የሰነበት ነው። ሰርጉ አለ፣ ድግሱ አለ፣ ክብረ በዓሉ አለ። ያንን በተመለከተ ድግሱ አለ፣ የተትረፈረፈ ይታረዳል፣ ይጠመቃል፣ ጠጁ ይጣላል፣ ፍሪዳው ጮመው ይቆረጣል። በዚህ በቆየንበት ወርህ እንደዚህ ነው የቆየው ከዘመነ ልደት ጀምሮ። አሁን ደግሞ ምን አለ ነገር? አትብሉ፣ አትብሊ፣ አትብላ ለአዳም የተሰጠ ቢሆንም እኔና እናንተን እስካሁን ይመራናል። ከኛ በፊት የነበሩትን አባቶቻችን ሲመራቸው ነበር። አሁንም እየመራን ነው እኛን በሕገ እግዚአብሔር ጸንተን የምንጓዘውን ማለት ነው። ፈቃደ ስጋችን ተከትለን የምንጓዘውን አይደለም ይሄ ቃል የሚያስተምረን። በፈቃደ እግዚአብሔር የምንመራውን እንደ ምክረ ካህን እንደ ፈቃደ ካህን የምንጓዘውን እግዚአብሔርን ለማስደሰት የምንጥረውን የምንታገለውን የምንለፋውን የምንወጣውን የምንወርደውን እግዚአብሔር ሆይ በምን በኩል አሳዝኜ ይሆን አስቀይሜ ይሆን ይቅር በለኝ በሰራሁት ኃጢአቴ ብለን ንስሐ ገብተን የምንጾመው ጾም ነው። ከነገ ጀምሮ ዛሬ የመጀመሪያውን ያስተላለፍኳላችሁ
አትብላ በሚል ርዕስ እንቀጥላለን። እስከ ረቡዕ ድረስ እንማማርበታለን። ለዛሬው ግን እንዳይበዛብን አነሳስቶ ያስጀመረኝ አስጀምሮ ያስፈጸመኝ ልዑለ ባሕርይ ቸሩ እግዚአብሔር አምላካችን ይክበር ይመስገን። ይቆየን።